ሴት የህግ ታራሚዎች የስራ እድል ፈጠራ ተፈጥሮላቸዋል። በዚህም የደረቅ እንጀራ ጋግረው ለውስጥ ላይ ያለ የህግ ታራሚዎች የምግብ ቤት አለ፣ ለምግብ ቤቱ ቀጥታ ያስረክባሉ። በተመሳሳይ በቦምቦሊኖ እየጠበሱ ለህግ ታራሚዎች አገልግሎት ይሰጣሉ። በበቆልት እና የሴቶች የውበት ሳሎን ተከፍቶ ለሴቶች ልዩ የሆነ የስራ እድል ፈጠራ መምሪያው ድጋፍ ያደርጋል። ለሴቶች ደግሞ አደራጅተን በተግባር ራሳቸው አምራች ሆነዋል። በወር ይቆጥባሉ፣ በወር ገቢያቸውን ይከፋፈላሉ። ከዚህም እያሉ ራሳቸውን እያሳደጉ ነው፣ ራሳቸውን ባለሀብት እየሆኑ ነው። ነገ ደግሞ ሲወጡ ደግሞ ለወደፊት ራያቸው ጥሩ ሰንቀው በጣም ደስተኛ ሆነው ነው። እኛም ጠቅላላ በማቴሪያል ሁሉን ነገር ተቋሙ ከመብራት ጭምርት እና ሌሎች ማቴሪያሎች ለነሱ ሊሆን የሚችለውን ማቴሪያል በማቅረብ እጅግ በጣም ደስተኛ ናቸው። እኛም በዚህ ላይ እነሱን ለማብቃት ከፍተኛ ስራ እየሰራን ያለን። ማረሚያ ቤቶች አጫጭር ስልጠናዎችን በመስጠት የነገ አምራች ዜጋ ከመፍጠር ባለፈም ባለማወቅ ወንጀል ሰርተው ወደ ማረሚያ ቤት ገብተው ትምህርታቸውን ያቋረጡ ታራሚዎች ትምህርታቸውን እንዲቀጥሉ ከማገዝ ባለፈም ፊደል ያልቆጠሩ ታራሚዎች ፊደል እንዲቆጥሩ በማድረግ የተማረ የሰው ኃይል በመፍጠር በኩል የድርሻቸውን እየተወጡ ይገኛሉ። እኔ 90 ውስጥ ነው ትምህርት ያቋረጥኩት። ወደዚህ ማረሚያ ቤት ስገባ ቀድሜ ወደ ትምህርት ቤት ነው የመጣሁት። አሁን እዚህ እስከ 12 የደረስኩበት አጋጣሚ አለ። ትልቅ እገዛ እየተደረገልን ነው። ማረሚያ ቤት ላይ ትምህርት መሰጠቱ ውጭ ያላገኘውን እድል እዚህ በአጋጣሚ ገብቶ ትምህርቱን ማግኘቱ በጣም ትልቅ እድል ነው። በቃ የትምህርት እድል አለ ሲባል ለምን አልጠቀምም በሚል 6ኛ ክፍል ነው የገባሁት። ተመልሼ ማለት 2003 ላይ 6ኛ ክፍል ፈርስት ሴሚስተር እንደተማርኩ ነው ያቆምኩትና በዛው ገባው። ይሄው አሁን 12ኛ ደርሻለሁ ማለት ነው። ማረሚያ ቤት ላይ ትምህርት መሰጠቱ በአንድ ድንጋይ ሁለት ወፍ እንደማለት ነው። ምክንያቱም ምንድነው አንደኛ በታሰርክ ሰዓት በቆይታ ጊዜ ራሱ አንድ አስተማሪ ነው። ጊዜ ያስተምራል። ተጨማሪ ደግሞ ይህ ትምህርት እድል ሲገኝ ሰርቲፊኬቱም አንድ ትምህርት ነው፣ እውቀቱም አንድ ትምህርት ነው እና ይህ የታራሚ ቢያንስ ምንም አይነት የእውቀት የሌለው ታራሚ አለ፣ ምንም አይነት ማለት ነው። ሃን የማያውቅ አለ፣ ስሙን ጽፎ ይወጣል። ቢያንስ ማለት ስሙን ጽፎ ይወጣል፣ ማንበብ ይችላል። ቢያንስ ከሱ በታች የነበሩትን የማስተማር አቅም አለው ማለት ነው። በደሴ ማረሚያ ቤት አዲስ ህይወት በምትባል ትምህርት ቤት 11ኛ ክፍልን እየተማርኩ እገኛለሁ። ማረሚያ ቤት ነው እንጂ እንደዚህ ትምህርት ይኖራል ብዬ እኔ አሁን በፊት አላሰብም። የትምህርት መማር ማስተማሩ ላይ እጅግ በጣም ጥሩ ነው። መምህሮቻችን እንደውም እኛ ሳናቅ ወደፊት ራሱ አይራመዱም። እኛው ቀን ተረርተን መያዝ አቅም ችለን እስከምንሄድ ድረስ እዛው ላይ ያለውን ነገር እየደጋገሙ በመረጃዎች እያስገደፉ በትምህርት በሌሎች መጽሐፎች ያለውን ነገር እያገዙ በሰፊ እውቀት እንድንይዝ እያደረጉ ነው። መጽሐፍም ከትምህርት ከማረሚያ ቤት ነው የምናገኘው፣ ደብተርም ከማረሚያ ቤት ነው የምናገኘው፣ እስክሪብቶም ከማረሚያ ቤት ነው። ከኛ መማርና ማንበብ ብቻ ነው የሚጠበቅብን ከኛ ማለት ነው። የአማራ ክልል ማረሚያ ቤቶች ጥፋት የሰሩ ወገኖች በአስተሳሰብ ተቀይረው እንዲወጡ በማድረግ የታረመና የታነጸ ብቁ ዜጋ ከመፍጠር ጎን ለጎን በልዩ ልዩ የልማት ዘርፎች ተሰማርተው የውስጥ ገቢ በማግኘት መንግስትን ወጭ በመጋራት በኩልም ከፍተኛ አስተዋጽኦ እያደረጉ ይገኛሉ። በማረሚያ ቤቶች ከግብርናው ዘርፍ በተጨማሪም ወደ ኢንዱስትሪው ዘርፍ ተሻግረው ማልማት የጀመሩ ተቋማትን መፍጠር ተችሏል። ተቋሙ የውስጥ ገቢ ሰብሳቢ ከመሆኑ ጋር ተያይዞ በርካታ ስራዎች ናቸው የምንሰራቸው። ወደ 0.5 አካባቢ ሄክታር መሬቶች አሉን። እዛ አካባቢ ላይ የአካባቢው ማህበረሰብም ሱቅ ጭምር እያከራየን ሼዶችን እየገነባን እያከራየን የምናገኛቸው ገቢዎች አሉን። ከዛ በተጨማሪ የግብርና ስልጠናውን ጎን ለጎን በመስጠትም ያለችን ውስን መሬት ላይ አሁን ባያችሁት መንገድ የቦሎቄ ዘር ተዘርቶ አሁን የደረሰበትና ሰብሉ የሚሰበሰብበት ሁኔታ ላይ ነው ያለው። ሌሎች ኪራዮችም የምናከራያቸው ቦታዎች አሉ። የአካባቢው ማህበረሰብ የስራ እድል ከመፍጠር ጋር ተያይዞ የእንጨት ነጋዴዎችን እንጨት ቦታ እንዲያገኙ ከማድረግ ሻይ ቤት ከመክፈት ሼዶችን ልዩ ልዩ ሱቆችን ጭምር በመክፈት የገቢ አቅማችንን በመንግስት በጀት ብቻ ሳይሆን በራሳችን አቅም ለመፍታት የምናደርጋቸው ልዩ ልዩ ስራዎች አሉ። ከዚህ ጎን ለጎንም በማረሚያነት የስራ ሂደት ስር የፍየል እርባታ አለ። የፍየል እርባታዎቹን አማካኝነት እየረቡ በሚደልቡበት ሰዓትም እየተሸጠ
ወደ ውስጥ ገቢ የምናካትታቸው ነገሮች አሉ። መንግስት ከሚበጅትልን መደበኛ በጀት በተጨማሪ በአዋጅ የተቋቋመ የውስጥ ገቢ አሰባሰብ እየተጠቀምነ እሱ ብቻ ሳይሆን በሌሎች በስልጠና ማቴሪያሎች የኮንስትራክሽን የብረታ ብረት ስራዎች ውጤቶች አሉ። እነሱ ታራሚዎች ያመረቷቸው ምርቶች ግብአቶች ይገባሉ። ግብአቶቹ ወደ ተግባር ተቀይረው ታራሚዎቹ ያመረቷቸው ምርቶች ተሽጠው ለውስጥ ገቢ የሆኑ አጠቃላይ ይሄ ውስጥ ገቢ የመንግስትንም የመደበኛ በጀትንም ከመቆጠብ አኳያ መንግስትንም ከመደገፍ አኳያ መምሪያው የውስጥ ገቢ እየሰበሰበ ከኢንዱስትሪም ከተለያዩ በውስጥ የሚሰበሰቡ ህጋዊ ኢንዱስትሪዎች እሱን እየሰበሰበ እያሳወጅነ ህጋዊ አድርገነ የምንጠቀምበት ሁኔታ አለ። ማረሚያ ቤት ከፍተኛ ኃይል አለ። የሰው ኃይል የሰራተኛ ጉልበት ቀላል አይደለም። ለዛውም ጉልበቶች አይደለም በእውቀት የተካነ ኃይል ሁላ አለ ማለት ነው። ይሄንን ዝም ብለህ እንደ በረት እንደ ከብት ምናምን መጠበቅ ብቻ አይደለም። ለመንግስትም ለሀገርም ሸክም እንዳይሆን ሰርቶ የመኖር ባህሉን እንዲያዳብር መቅረጽ ይጠበቅብናል ማለት ነው። ይሄን ሳሙና ፋብሪካ የመጀመሪያው ቻሌንጅ የሚያደርግ ሼዱ ቢያንስ ወደ 5.7 ሚሊዮን ብር አካባቢ ነው ግንባታው ባለም አቀፍ ጨረታ ወጥቷል። ሲአርሲ ግንባታ ሲያደርጉ ወጪ ያደረጉ ማለት ነው። ሁለተኛው ኃይል ያስፈልገዋል። ኤልፋ ጋር በመነጋገር ኮሚሽኑም ኢንቨስት አድርጎበታል። 2 ሚሊዮን 149 ሺህ ብር ነው ያወጣበት ኮሚሽኑ ማለት ነው። ሶስተኛ የማሽነሪ ግዢ ነው። ማሽነሪም ግዢ ላይ በተመለከተ ወደ 4 ሚሊዮን አካባቢ ላይ ነው ማሽኑ። የገላ ሳሙና፣ የልብስ ሳሙናና አጃክስ የሚባለውን ፈሳሽ የእቃ ማጠቢያ ላርጎና የልብስ ማጠቢያ ላርጎ፣ ሶስተኛው ኦሞ እነዚህም ማምረክ የሚችል ነው ማለት ነው። ወደ 11 ሚሊዮን አካባቢ ላይ ነው ውጪ የሆነበት። ለታራሚዎች አንደኛ የእውቀት ሽግግር ቴክኖሎጂ ባለቤት እውቀትን ይወርሳሉ፣ የስራ ዕድል ፈጠራ ያገኛሉ። ለህብረተሰቡ አምራች ሆኖ መልካም ነገር የሚወረስበት ተቋም ነው። ይሄ ማረሚያ ቤት የተመረተ ሳሙና ነው ተብሎ ታትሞ ገበያ ላይ ሲውልና ህብረተሰቡ በርካሽ ዋጋ ሲያገኝ ትልቅ የእውቀትና የቴክኖሎጂ ሽግግር አለ ማለት ነው። በበጀት ራሱን በራሱ የሚያስተዳድር ተቋም አድርገን መቅረጽ ነው የኛ ታርጌት። ምክንያቱም ማረሚያ ቤት ላይ በጣም ሰፊ እድሎች አሉ። የሙያ እጥረት አይኖርም። በርካታ የሰው ኃይል አለ። ይሄን የሰው ሀብት ይዘህ መጠቀም አለብህ ነው። በውስጥ ገቢ ማረሚያ ቤቶች በሂደት የዛሬ 5 ዓመት እንደርስበታል፣ የዛሬ 10 ዓመት እንደርስበታል እያልን ተቋሙ ሙሉ በሙሉ 100% ራሱን በራሱ የሚያስተዳድር ተቋም አድርጎ መቅረጽ ነው። በግብርናውም ለምሳሌ ባለን ትንሽ መሬት ላይ በዚህ ዓመት ኦልሞስት ወደ 1000 ኩንታል የሚጠጋ የተለያዩ ሰብሎችን አምርተናል። በርካታ የጓሮ አትክልቶችን እናመርታለን፣ ለአካባቢ ማህበረሰብ እንሸጣለን። ሰፋፊ የእርሻ መሬቶች ቢኖሩን ደግሞ ከዚህ በላይ ብዙ ነገሮች ይሄን የአዋጪ ፕሮጀክት ጥናት አጥንተናል። እሱን ለሚመለከተው አካል አቅርበናል። ስለዚህ እሱን ስራዎች እንሰራለን ብለን አቅደን እየተጓዝነው በግብርና በኢንዱስትሪው ይሄ በ2017 በጸደቀው የማሻሻያ ማቋቋሚያ አዋጃችን ላይ ይሄን እንድንሰራ አዋጁ ፈቅዶልናል ማለት ነው። አሁን ከሚሴ ያየኸው የሳሙና ፋብሪካ አሁን ስራ አልጀመረም። አሁን በቅርብ ጊዜ ስራ ይጀምራል። የአማራ ክልል ማረሚያ ቤቶች የታረመና የታነጸ ዜጋ ለመፍጠር እየተጋ ያለ ተቋም ቢሆንም ተቋሙ የበለጠ ውጤታማ እንዳይሆን እየፈተኑት ያሉ ተግዳሮቶች ብዙ ናቸው። ተቋሙ ከህወሓት ወረራ ጀምሮ ውድመት እያስተናገደ የመጣ ተቋም ነው። አሁንም ጽንፈኝነት የተጠናወታቸው ኃይሎች ተቋማትን በማውደም ወንጀለኛ እስከ ማስለቀቅ ድረስ እኩይ ተግባር በመፈጸም ከፍተኛ ጉዳት እያደረሱበት ነው። ወቅቱ በተለይ ለኛ ማረሚያ ቤት ትልቅ ተጽዕኖ አድርሶብናል። አንደኛ አውድሞታል፣ አፍርሰውታል። ይህንን ስንሰራ እነሱ ካወደሙት በኋላ ነው አጠናክረን እዚህ ደረጃ የደረስ ነው እንጂ በርከት ያለ ንብረት ነው የወደመን። ተቋሙ ከነበረበት እንደገና ወደ ሌላ ኪሳራ እንዲገባ ተደርጓል። ይህ ብቻ አይደለም። በተቋማችን የትምህርት ቢሮዎችን፣ ኮምፒውተሮችን በሙሉ አውድሞታል። አሁንም ማረሚያ ቤቱን በትኩረት ለማጥቃት ትልቅ ጥረት ሌት ተቀን ጥረት ይደረጋል። ይህ ማለት ዜጎችን ያጠቃ፣ እህቶቻችን የደፈረ፣ እህቶቻችን ያላግባብ ዘግናይ በሆነ መልክ የገደለን፣ ሰዎችን ያላግባብ አፍኖ አሰቃይቶ የገደለን ይህን ሰው ነው ለማስፈታት ሌት ተቀን የሚጣረው። እዚህ ቀደም ይህን የፈጸመን ሰው እንዲለቀቅ ተደረገ። አሁን ለክልላችን ትልቅ ቀውስ የሆነው ይሄ ኃይል ነው። በየቦታው እያፈነ
በየቦታው እያስገደደ ሰውን እየገደለ እንደፈለጉ ዜጎቻችን እንዳይንቀሳቀሱ እያደረገ ያለው ከዚህ ተለቆ የወጣው ኃይል ነው። ስለዚህ እውነተኛ ለዚህ ክልል ህዝብ እኖራለሁ የሚል ከሆነ እንደዚህ አይነትን ህዝብን የበደለ ህዝብን የገደለ ኃይል እንዲወጣ ማድረግ ይሄ ከስብና የወጣ የመንግስት ተቋማት ላይ ታርጌት ተደርጎ ጥቃት ከሚሰነዘርባቸው አንዱ ማረሚያ ቤት ነውና እኛም ጋር ከኦነግ ሸኔ ብሔረሰብ ዞኑ ለውጥ ከመጣ ከ2011 ዓመተ ምህረት ጀምሮ አንዴ ብሔር ተኮር የሆነ አንዴ ደግሞ የሽፍትነት ወይም ደግሞ ህገወጥነት ባህሪ እየተጠናወተው በተለይ ኦነግ ሸኔ ታጣቂ ኃይል የሚባለው በርካታውን ጊዜ የሱም ሴሎች እዚህ ውስጥ በጊዜ ቀጠሮ እየተጠረጠሩ ተፈርዶባቸውም ያሉ አሁንም በርምት ላይ ያሉ አሉና እነዚህን ለማስፈታት በጣም ጠንከር ያለ 2-3 ጊዜ ጦርነት ገጥሞናል። በተመሳሳይ አድማ ብተና የክልሉ የጸጥታ ኃይል ከኛ ጋር በጣም ሰፊ ዋጋ ይከፈሉበታል ማለት ነው። በዛ ጋር ተያይዞ 2-3 ጊዜ ይሄ ከገጠመን በኋላ በዛው ነው የቀጠለው። ተመሳሳይ የሰሜኑ ጦርነት ወይም ደግሞ የጁንታ በምንለበት ወቅት ላይ ከፍተኛውን ጉዳት ካስተናገርንበት ጠላት ወረራ ካረገ በኋላ እኛም የነበሩ ታራሚዎችን ያው እንደማንኛውም እንትን በትነን ከወጣን ወደ ጣራ ማብር ከሄድን በኋላ ስንመለስ ተቋሙ እንደነበር አላገኘ ነው። በጣም ከፍተኛ ውድመት ደርሶበታል። የታራሚዎች ውስጥ ላይ የነበሩ አልጋዎች ተዘርፈዋል። የሕክምና ቁሳቁሶች ላቦራቶሪ ማሽን ተዘርፈዋል። ፍሪጆች ተዘርፈዋል። የጽህፈት መሳሪያዎች ተዘርፈዋል። ኮምፒውተሮች ተዘርፈዋል። ፕሪንተሮች ተዘርፈዋል። ስካነር የምንለው አለ መረጃ የታራሚ የኛንም የምንይዝበት ቋት እሱ ጭምር ተዘርፈዋል። ኤቭሪቲንግ በቃ ፎስፌት እና ቧንቧ ሮቶዎች አሉ ማለት ነው። የሚንስ ቤት ምናምን ምግብ የምናበስልበት እቃ አንዳችም የለም የኛን ቢሮ እቃ ተውትና ማለት ነው። ስለዚህ በዛ ወቅት ላይ ስንመለስ ተቋሙን በመልሶ ማቋቋም ወቅት ከፍተኛ ዋጋ ነበር የከፈልነው ነው። በጉዳት ደረጃ በቋሚ እቃ ባላቂግና በህንፃ ላይ የደረሰውን ጉዳት ጨምረን ወደ 27 ሚሊዮን 552 ሺህ ብር አካባቢ ነው በባለሙያዎች የተጠናው ማለት ነው። ያለው የሰላም ሁኔታ በማረሚያ ቤቶች ላይ ከፍተኛ ተጽዕኖ ያለው ታራሚ ወጥቶ ለዛ ለጥፋት አላማ ይሰማራል ተብሎ ስለሚታሰብ ለማስፈታት የሚደረጉ ጥረቶች ናቸው። ይሄን ለማስፈታት የሚደረጉ ጥረቶች በማረሚያ ቤቶች ላይ ከፍተኛ ውድመት ይወድማል። እነዚህ ለማቋቋም የወደመውን ማረሚያ ቤት ለመልሶ ለመገንባት መልሶ ለማቋቋም ከፍተኛ የበጀት ጥያቄ ይጠይቃል። ስለዚህ በመካከል ላይ ብዙ ነገሮች ስልጠናዎች ይቋረጣሉ፣ ትምህርቶች ይቋረጣሉ። በተባለው ስኬጁል አትሄድም። የተባለውን የውስጥ ገቢ ማግኘት አትችልም። ምክንያቱም ሁሉ ማቴሪያል ወድሞብሃል። ስለዚህ ከፍተኛ ተጽዕኖ ከዛም አልፎ በሰራተኞቻችን ላይ የሰብአዊ ቀውስም ጉዳትም ይደርሳል። በርካታ አባሎቻችን የህይወት ዋጋ ከፍለዋል። የአካል ጉዳት አስተናግደዋል። በንብረቶቻችን ላይ ወድመዋል። ማረሚያ ቤቱን አናስደፍርም ብለው በሚዋጉበት ጊዜ መኖሪያ ቤታቸውን ሄደው የሚያቃጥሉባቸው፣ መኖሪያ ቤታቸውን ሄደው የሚዘፍሩባቸው። ስለዚህ ከፍተኛ ይሄ የጸጥታው መደፍረስ ከፍተኛ ተጽዕኖ ነው ማረሚያ ቤት ላይ ያመጣው ማለት ነው። በውስጥ ገቢም ቀንሷል። በልማት ስራዎቻችን ላይ ከፍተኛ ተጽዕኖ አምጥቷል። በተሃድሶ ልማቶቻችንም ላይ ታራሚዎችን በበቂ ሁኔታ ሰልጥኖ ለማውጣት የሙያ ባለቤት አውጥቶ አድርጎ ለማውጣትም ከፍተኛ ተጽዕኖ አሳድሯል። ምክንያቱም ማቴሪያል የምታስተምርበት ማቴሪያል ይወድማል። በሁለቱም ዙር ነው ብያለሁ። በሰሜኑ ጦርነትም ካሉን 31 ማረሚያ ቤቶች በሁለቱም ግጭቶች ወደ 26 ማረሚያ ቤቶቻችን ላይ ከፍተኛ ጉዳት ደርሷል። እነዛ እንደገና ጠግነን ነው በተሟላ ሁኔታ አይደለም አሁንም እየተንቀሳቀሱ ያሉት ማለት ነው። ስለዚህ ከፍተኛ ተጽዕኖ ነው ያደረሰው። በማወቅም ይሁን ባለማወቅ ጥፋተኛ ተብለው ወደ ማረሚያ ቤት የገቡ ዜጎች ከራሳቸው አልፎ ለሀገር የሚጠቅሙ ወገኖች ናቸው። እነዚህን ወገኖች በሰሩት ጥፋት ታርመው እንዲወጡ የማድረግ ኃላፊነት ያላቸው ደግሞ ማረሚያ ቤቶች ናቸው። ማረሚያ ቤቶች ጥፋት ያጠፉ ዜጎች ታርመውና ተቀርጸው እንዲወጡ በማድረግ ለራሳቸው ለሀገራቸውም ጠቃሚ እንዲሆኑ የሚያግዙ የሕግ ተቋማት ናቸው። በመሆኑም እነዚህን ተቋማት ማጠናከር የታነጸ ዜጋ ለማፍራት ያለው ሚና ጉልህ በመሆኑ የሚመለከተው ሁሉ አስፈላጊውን ድጋፍ በማድረግ ሊያጠናክራቸው ይገባል እያልን የክልሉ ማረሚያ ቤቶች ኮሚሽን ኮሚሽነር በሚያስተላልፉት መልእክት ሐሳባችንን ቋጨን። ከመንግስት የሚጠበቁ ድጋፎች አሉ። ያው አንዱ የበጀት ድጋፍ ነው። በጀት ስለ ማረሚያ ቤቶቻችን እንግዲህ የመገንባት ኃላፊነት የመንግስት ነው። እነዚህ ማረሚያ ቤቶች ሲገነቡ ደግሞ ዓለም አቀፍ ስታንዳርዳቸውን የጠበቁ ለሰብአዊ መብት አያያዝ የተመቹ ምቹ ሁኔታዎች እንዲሆኑ አድርጎ የመስራትና እነዚህን የመገንባት የመንግስትን ድርሻ ነው። ህዝቡም ከማረሚያ ቤቶቻችን ጎን እንዲቆም ለጠላት
ኢላማ እንዳይሆኑ የራሱን እገዛ እንዲያደርግ። ምክንያቱም ከማረሚያ ቤት በኃይል የተፈታ ታራሚ ወጥቶ ወንጀል እንጂ የሚፈጽመው ተመልሶ ማህበረሰቡ ጋር በሰላማዊ መንገድ አይቀላቀለው ማለት። ስለዚህ ማህበረሰቡ ለሰላም ዘብ መቆም አለበት። ማረሚያ ቤቶች የህዝብ ናቸው። ከኛ ጎን ቆሞ እነዚህን ፕሮቴክት ማድረግ አለበት። መንግስት ያልሆኑ ድርጅቶች በርካታ አሉ ከማረሚያ ቤቶች ጋር የሚሰሩ ታራሚዎችን ከማብቃት ከማሰልጠን በበጀት ከመደገፍ የሙያ ስልጠና እስከ መስጠት ድረስ ከጎናችን በማቴሪያልም ድጋፍ በምን ድጋፍ እንዲያደርጉን ታራሚዎችንም የህይወት እስከ መቀየር የሚሰሩ ስራዎች አብረው እንዲሰሩን በዚህ ጭምር መልእክቴ ማስተላለፍ ፈልጋለሁ።